ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። ጎዳና ላይ ማይክ በመጠቀም እንዲሁም እየጮኻችሁ የምትሰብኩ የሃይማኖት አባቶች ጥንቃቄ አድርጉ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ ዛሬ ጠዋት ላይ ወደ ሀገር ውስጥ ገብቷል። እጅግ በጣም አስደሳች በሆነ ሁኔታ መልካም የተባለ ጤንነትን ይዞ ወንድማችን ተመልሷል። ቀሪ የተባሉ የሕክምና ሂደቶች አሉ እዚህ ሀገር ውስጥም በውጭ ሀገርም ታዲያ ሕክምናውን ተከታትሎ ወደ ሙሉ ጤንነት እንደሚመለስም ትልቅ የተባለ ተስፋን ሰንቀናል። ቆንጆ የተባለ የሕክምና ቆይታም አድርጎ ዛሬ ተመልሷል። ወንድማችን ማስተር አብነት ላይ ሐሰተኞችና ሟርተኞች ብዙ ነገር ቢሉም እሱ ሁልጊዜ ስሙን የሚጠራው ልዑል እግዚአብሔር ግን ለሀገሩ አብቅቶታል። ማስተር አብነትም ታዲያ አሁን ላይ በመልካም ጤንነት ላይ እንደሚገኝ ገልጾ በቅርቡም ወደ ስራው ይመለሳል። ቀሪ የህክምና ፕሮሲጀሮች ደግሞ እንደዛው የሚቀጥሉ ይሆናል። ሁሉ ብዬ ልጥራ በረከት አባቴ አባቴ በቃ ሼው አባቴ ይላል። ምን ታስባለህ እዚህ ስለዚህ መንገድ አባቴ? በጣም ደስ ነው የሚለው። አየን አዲስ መንገድ እኮ ነው። እንዴት እንደሚያሳፍ ስፋቱ ደግሞ አንተ ነህ ቺቺኒ እኮ ነው ተወልጄ ያደኩ። አረ አውቀዋለሁ። ዋው በጣም ብዙ ሰው አለ። በጣም ብዙ ሰው አለ ደግሞ ይሄን ሰፈር ደግሞ መንገዱን ስማኝ። ሰው እዚህ ነው እየተራመደ ያለው። ሳትፈልግ እኮ ሰላም ትባባል ነበር በፊት። ለምን ትተሻሻል? ለኮሮና ቢሰሩት ታሪፍ ነው። ለኮሮና የሰሩት ነው የሚመስለኝ። ስማ ይሄ መንገድ ለኮሮና የሰሩት ነው ይመስላል አይደል? አዎ አጀ ያካለ ይርቀት እኔ ጉድ። እነዚህ መኪና እንዴት ነው የተፈቀደላችሁ እዚህ ግን? አጤና ፋጤ እኩል አይደለም። በዚህ ነው ወይ? ችግር የለውም በዚህ ነው። አወይ ሰላም ነህ የኔ ልጅ? የኔ አባት ቤኪ ወይ ለምን ደው ቲክቶክ የሌለ? ምን ቲክቶክ የለህማ? አለ ምን ቲክቶክ አካውንት? ቲክቶክ ምን ነው ይሄ ቲክቶክ አካውንት? እንዴት ነህ አባት? ሰላም። ቴንክ ዩ ቲክቶክ አካውንት የለህም? ኧረ ምን ማርያም እስቲ በል በፊት እንዴ አዲስ አካውንት እንፍጠራ። ምን አሁን እኮ ቲክቶክ እኮ በቃ በጣም ሀገሪቷን እኮ በቃ የተቆጣጠረ እኮ ነው በቢዝነስ። ቲክቶክ ማለት አጫጭር ቪዲዮዎች ነው የምንለቀው። አሁን ይሄ እየተቀረጸ የለ? አዎ አሁን ይሄ ይለቀቃል ማለት ነው። አንዴ ሰላም ልበል። እሺ ከስራ ውጪ እንዴት ናችሁ? ከቲክቶክ አሪፍ ነው። ቲክቶክ አሪፍ ነው። ሰላም ልበላቸው። ያ ሰላም በሉልኝ። የኔ ልጅ አለ እንዴት ናችሁ? እንዴት ናችሁ? አሪፍ ነው የኔ ልጅ አሪፍ። ግን ብዙም አይገባኝም። እንዴ አሁን እኔ በደንብ አስረዳህና በቃ በኃይለኛው ትጀምራለህ። እኔን ከማስተማር ስማ ዶክተር ማደደብ ነው የሚቀር። አንችልበት ራስህ ከፈለክ መልካምነትን ብቻ ነው። ኦ ማይ ጋድ ወይ እኔ ማስተማር ጎዳና ላይ ማይክ በመጠቀም እንዲሁም እየጮኻችሁ የምትሰብኩ የሃይማኖት አባቶች ጥንቃቄ አድርጉ። የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠርን የድምጽ ብክለት ለመቆጣጠር ጥብቅ እርምጃ ሊወስድ እንደሆነ አስታውቋል። የባለስልጣኑ ስራ አስኪያጅ አቶ ዲዳ ድሪባ ተቋሙ ክልከላ የሚያደርገው በስብከቱ ይዘት ሳይሆን በድምጽ መጠኑ እንደሆነ ጠቅሰው ድምጹ በህግ ከተፈቀደው መጠን በላይ ሆኖ ከተገኘ ተገቢውን ህጋዊ እርምጃ ይወስዳል ብለዋል። ይህ ውሳኔ የተላለፈው የጎዳና ላይ ስብከቶችን ከፍ ባለ ድምጽ መስማት አካባቢ ነዋሪዎችና ተገልጋዮች ላይ ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ ፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የሚሰራቸውን ስራዎች ማድረጋቸውን እርዳታዎች በሙሉ ማድረገው ሰዎች እንዲወዱኝ ወር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች
የሚሄደው አካሄድ የምራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያንን ኢሜጅ ለማበላሸት ምሰራውን ስራ ለማስቆም ሰዎች አካውንቴን ሪፖርት እንዲያደርጉ አካውንቴ እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምንመርጥ ሰዎች ብዙ ነገር በህይወታችን ያሳለፍን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጌያለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው 1 ዓመት ከ4 ወር ሉዝ አድርጌያለሁ እና ሁሉን ነገር ማጣት ምን ማለት እንደሆነ አውቀዋለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የምትሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው መወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ይህን ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው ፋሚሊ። እየሞከርኩኝ ነው። ከ8 ሚሊዮን በላይ ተመልካች አግኝቷል። በርካቶች ሀሳቡን ወደውታል፣ ተቀላቅለውታል። የሚሞክሩትን ነገር ልከውልናል፣ ወደነዋል። አንዳንዶች ደግሞ ለግል ፖለቲካ ሀሳቢያቸው እንደዚህ ተጠቅመው ለማወቅ ተችሏል። እየሞከርኩኝ ነው በሚል በኮሜዲያን ያሲን ታካ እኔም ፖለቲካ እዛ ያለመድክበት ሂድና አብካ። እኛ የመስራት የመለወጥ የማደግ ሀሳብ ነው ያለን። ሙከራ የስኬት ጅማሮ ነው። እሙዬ ምን እየሞከርሽ ነው? አባ ምን እየሞከርክ ነው? እስቲ ኮሜንት ላይ ጻፉ። ያላችሁበት እንሸልማለን፣ እንሞክራለን። ኮሜዲያን ያሲኖ ማንም አይበልጠውም። እውነታውን ለመልጠውም ወላሂ ግን ከራሱ ነው ገብቷል። ይሄ ማሸነፍ መሸነፍ ምናምን ማንም ሰው ቤት ሆኖ አሁን ይሄን ፕሮግራም የምትከታተሉ ሰዎች ኤቭሪባዲ ኢዝ ዊነር። እንግሊዘኛ የራሱ በጣም እየተለወጠ ዋው። ሁሉም ሰው አሸናፊ ነው በየትኛውም ሙያ ዘርፍ ገብቷል። ከማን ጋር ነው የምትለካካው? ከትላንትናው ማንነት ጋር ነው መወዳደር ያለበት። ዋንጫ ምናምን ሲሰጥህ እውቅና ይሰጣል። ለሰራው ስራ እውቅና ተሰጠ። ማሸነፍ ግን ያኔ ባልተመቻቸ ሁኔታ ውስጥ ስራዎችን ስትሰራ ነው። በቃ እኔ እውቅና ሰጥቻለሁ። አቤት ይሄ ኮሜዲያን ያሲኖ በሰራው ቪዲዮ ላይ በጣም ከባድ ተቃውሞ የደረሰበት ነው ከአንዳንድ ሰዎች። ምን እንደሆነ ላስረዳችሁ። ለማንኛውም ችግራችን ምን እንደሆነም አይገባኝም። ኤኒዌይ ሰዎች ምን እያሉ ነው? አንድ ተከራይ ለአንድ አከራይ እንደዛ ብሎ መመለስ የለበትም። እየሞከርኩኝ ነው ብለህ እንዴት ትመልሳለህ? አከራይስ ቢሆን ለልጆቹ ትምህርት ቤት የሚከፍለው ከየት አግኝቶ ነው? ከየት ወስዶ ነው ገንዘቡን? እና እሱ ራሱ እኮ እየሞከረ ነው፣ እንዴት እንደዛ ብሎ ይመልሳል? የሚል አስተያየት እየሰጡ ረጃጅም ጽሁፎችን ፖስት እያደረጉ አይቼ በጣም ይገረመኝ። እዛ ቪዲዮ ላይ አንደኛ መረዳት ያለባችሁ ነገር ስለ አከራዩ መጥፎነት የተነሳ ነገር የለም። ቶታሊ ያ ቪዲዮ የሚያሳየው አንድ በጣም የተቸገረ ተከራይ እየለፋ ያለ ተከራይ ምን ሊያስብ ይችላል፣ ምን ብሎ ሊመልስ ይችላል የሚለውን የሱን ሳይድ ኦፍ ዘ ስቶሪ ብቻ ነው የሚናገረውና ስለ አከራዩ መጥፎነት እዛ ቪዲዮ ላይ ምን አይታችሁ ነው? እኔ አልገባኝም። ሁለተኛ ደግሞ ማየት የምትችሉ ከሆነ ከዛ ቪዲዮ በላይ ቫይራል የወጣ ቪዲዮ አለ እኮ። ኮሜዲያን ያሲኖ ለአከራዮች ድምፅ ሆኖ የሰራው ከቶንኮሱ ጋር ኮላብ አድርጎ ማለት ነው። ኬርለስ የሆነ ተከራይ መጥቶ ጭራሽ ገንዘብ አልከፍልም ምናምን ሲል ያሲኖ እንደ አከራይ ሆኖ አስገብተው ሲቀጠቅጠው ያለ ቪዲዮ አለ እኮ። አከራዮች እሱን ማየት ትችላላችሁ፣ ለእናንተ ድምፅ የሆነበትን ማለት ነው። እና ሆን ብለን አንድ ሰው ሲሞክር አሁን እንግዲህ እናንተን እኮ ነው ባይዘው እሱ እያለ ያለው
እየሞከርኩኝ ነው ብሎ የሚታገለው ከእንደናንተ አይነት ሰው ጋር ነው እንጂ ከአከራዩም ጋር አይደለም ሲጀምር። ለማንኛውም አንድም ቪዲዮ ስታዩ ከዛ ሰው አንግል ማየት ልመዱ። ለማንኛውም የስጦታው ነገር እንዴት ሆነ ሰጠኸው ወይ የማይኩ ነገር እንዴት ሆነ ላላችሁ ሰዎች ማይኩ ደርሶታል፣ ቴንኪዩ ብሎኛል። በቅርቡ ደግሞ ከስታንድ አፕ ኮሜዲዎቹ ጋር በተያያዘ አንዳንድ ነገር እንደምንሰራ ያው እርግጠኛ ነኝ። ለማንኛውም አሁንም ቢሆን ልጁ ሰፖርት አድርጉ ስላችሁ መስራት የሚችል ሰው ስለሆነ ሪኮግኒሽን ስጡት እና ደግሞ ማስታወቂያ በደንብ መስራት አለበት። ቪዲዮዎቹ በጣም ቫይራል ናቸው። ሌላው ደግሞ ክሬቲቭ ነው። ስለዚህ ማስታወቂያ በደንብ መስራት አለበት። ለእንደነዚህ አይነት ስራዎች ሪኮግኒሽን ማግኘት የተመለከታችሁት እንግዲህ ማስተር አብነት ወደ ሀገሩ ተመልሷል ማለት ነው። በጥሩ ጤንነት ላይ ሆኖ ይሄም አስደሳች ዜና ነው። እንግዲህ አዶናይም ብዙ መልካም ነገሮችንም እየሰራ ነው። ደስ የሚል ነገር ነው እያየን ያለ ነው ማለት ነው። ከብዙዎች ጋራም እየተዋወቀ ወጣቶችን እያነቃ ይገኛል ማለት ነው። ይሄም በብዙዎች ዘንድ እንግዲህ አድናቆትን እያተረፈለት ይገኛል ማለት ነው። ምክንያቱም በዛ ልክም ብዙ ኔጌቲቭ ነገሮችን ተቋቁሞ እንደዚህ መጓዙ በጣም ለብዙዎቻችን ምሳሌ የሚሆን ነው ማለት ነው። ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ።